ሰላም ሰላም የተወደዳችሁ ውድ የእናት ሁለታ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ደስ በሚል ቪዲዮ መጥቻለሁ። ለፀጉራችሁ ለውጥ የምታመጡበትን ያው አሰራሩን ይዤ ነው የመጣሁት። እንግዲህ የኔን ፀጉር በተለያየ ጊዜ ስለ ፀጉሬ በደንብ እነግራችኋለሁ። እድሜያችሁ ትንሽ ከፍ ቢልም ለምሳሌ ከ25 ዓመት በኋላ ያላችሁ እህቶቼ ፀጉራችሁን ይመጣል፣ ፀጉራችሁን ያለ መያዝ አዝማሚያ ይታያልና ያ መሆን የለበትም። ለምን 60 አትሆኑ ፀጉራችሁን መያዝ አለባችሁ። የፀጉራችሁንም አይነት ደግሞ ማወቅ አለባችሁ። ሃይ ፕሮስቲ ነው ወይ ሚዲየም ነው ወይም ሎ ፕሮስቲ፣ የመጨረሻው ፀጉር፣ የመካከለኛው ፀጉር፣ የመጀመሪያው ጠንካራው ፀጉር ነው ወይ ፀጉሬ ብላችሁ በደንብ ካወቃችሁ በኋላ የምትጠቀሙትን ነገር መጠቀም ማለት ነው። ዛሬ እንግዲህ ለሁሉም የፀጉር አይነት የሚሆን ነገር ነው የምሰራው። ትንሽ ፀጉሬ ትንሽ የመድረቅ አይነት ባህሪ ያሳየኝ ነውና ብዙ ጊዜ የምጠቀመው እኔ ሮዝመሪ፣ ጅንጅብል፣ ቅርንፉድ ነው አይደለ? ዛሬ ጥቁር አዝሙድ እጨምርበታለሁ። ቅርንፉድ፣ ጅንጅብል ለሃይ ፕሮስቲ አይሆንም። ለሚዲየም እና ለመጨረሻው ፀጉርና ለመካከለኛው ፀጉር ነው የሚሆነው። ግን እኔ ዛሬ ጥቁር አዝሙድ ስለምጨምርበት እናንተ ደግሞ የሃይ ፕሮስቲ ያላችሁ እህቶቼ ደግሞ ጥቁር አዝሙዱን በደንብ በርከት አድርጋችሁ ተጠቅማችሁ ትልቅዬ ጥቅም ታገኛላችሁ። ፀጉራችሁን ማጥቆር፣ ማፋፋት፣ ማሳደግ ማለት ነው። ትንሽ ፀጉሬም ያው ሙቀትም ስለሆነ ትንሽ ባለፈው የተበጣጠሰው መበጣጠስ አሁን ትንሽ ለመስተካከል በጣም እንትን እያለ ነውና አስቸጋሪ የሆነ ነው። ቢሆንም ግን እኔ በራሴ ፀጉሬን በደንብ ይዤዋለሁ ብዬ ነው የማስበው። ትንሽ ግን ምናልባት ከስር ፀጉሮች እየወጡም ይመስለኛል። ያው ወተት ብዙ ጊዜ ነግሬያቸዋለሁ። ወተት በጣም ነው የምጠጣው። ወተት ጠጡ፣ ውሃ ጠጡ፣ ስትረስን ቀንሱ፣ ፀጉራችሁ እንዳይነቃቀልባችሁ ማለት ነው። አላንዛዛ ወሬን ወደ ሰራሩ እንሄዳለን። ላይክ እና ፎሎ እያደረጋችሁ ጀምሩ እባካችሁ። ያው ዩቲዩብ ትንሽ ቀዝቀዝ ብሏል ማለት ነው። እሺ ቤተሰብ እንግዲህ እነዚህ 4 ግብአቶች ናቸው ለፀጉራችን እንዳይነቃቀል፣ ፀጉራችን እንዳይበጣጠስ፣ ፀጉራችን በቃ ምን ብዬ ልንገራችሁ ለሁሉም የሚሆንልን ነው። ያው እንደምታዩት እዚህ ጋር ሮዝመሪ ነው፣ ጥቁር አዝሙድ፣ ቅርንፉድ ግማሽ የሾርባ ማንኪያ፣ ጅንጅብል ግማሽ የሾርባ ማንኪያ። በቅባት ከሆነ የምሰሩት እኔ በውሃ ነው የምሰራው። በቅባት ከሆነ የምሰሩት ፈጨት ብታረጉት ጥሩ ነው። እኔ የተሰራ ቅባት ትንሽ እያለኝ በነገራችን ላይ ይሄ ቅርንፉድና ጅንጅብል ሮዝመሪ አድርጌ ነው የሰራሁት። አያችሁት? ይሄ ኮኮናት የጣሳው በጣም እንደተመቸኝ ነግሬያችኋለሁ። ይህንን አሁን እንደዚህ አይነት ንጹህ ድስት እናዘጋጅና ሁሉንም እንደዚህ ድስቱ ላይ እናደርጋለን። ከዛ ለ2 ቀን ወይም ለ3 ቀን የሚበቃንን ያክል ነው እንሰራው። ከዛ ውጪ ግን ይበላሻል፣ ምንም ትርጉም የለውም። ለሳምንት ብታስቀምጡት ይበላሻል። እንደገና ደግሞ የምንፈልገው ንጥረ ነገርም ይሞታል። ፍሪጅ ውስጥ እናስቀምጠው ምናምን የምትሉ እህቶች አላችሁ፣ እሱም ቢሆን ይሞታል በቃ። ስለዚህ ለ3 ቀን ወይ ለ2 ቀን የሚሆነው ነው የምትሰሩት። ቢያንስ 1 ብርጭቆ ውሃ ብትጠቀሙ በቂያችሁ ነው ለ2 ቀን እና ለ3 ቀን። ይሄው እንደምታዩት ውሃ አድርጌያለሁኝ። እኔ በዚህ መርጫ ነው የምጠቀመው። ትንሽ ጋል ነው የምናደርገው፣ አናፈላም። እኔ እሳት ላይ ምንም ነገር ይፈላ አልልም። ቅባትም ቢሆን እንደዛው ማፍላት የለባችሁም። ልክ በደንብ ጋል ሲል እናወጣውና ለ5 ደቂቃ ከነን እናስቀምጠዋለን በደንብ እንትን እንዲል ማለት ነው። ከዛ በኋላ እንማጥላል ማለት ነው። አያችሁ እንደዚህ ግሎ ከለሩን ወስዷል። ግን ለአንድ 5 ደቂቃ እንዳልኳችሁ እንዲሁ አስቀምጠዋለሁ። ይሄው እንደምታዩት እንግዲህ ይሄንን ይመስላል። እኔ በወንፊት ማጥለያን ያጠለሁት፣ ግን እናንተ ጠቅጣቃ ጨርቅ ካላችሁ እንዲህ ማጥለያዎች አሉ፣ በእነሱ ብታጠሉት ይመረጣል ማለት ነው። ያው ወደ ስር የሚያዘቅጠውን ትታችሁ ከላይ ያለውን እንትን ማለት በቃችሁ ላይ ማንቆርቆር ማለት ነው። እሺ ቤተሰቦቼ እንደምታዩት ይሄን በመሰለ መልኩ ከአራቱ ግብአት ይሄው ሃይና አውጥቻለሁ ማለት ነው። በጣም ይሄ የሚጠቅማችሁ ደግሞ ሌላው በጣም የሚጠቅማችሁ አሁን ውሃ ቢሆን ኖሮ ሁልጊዜ ማትጠቀሙ። ይሄ ግን ፀጉራችሁ እንዳይደርቅ፣ ፀጉራችሁ እንዳይያያዝ ሌላው ጥቅሙ ቀርቶ ማለት ነው። ሌላው ጥቅሙ ቀርቶ ፀጉራችሁ እንዳይደርቅባችሁ እንዳይያዝ በደንብ ይረዳችኋል ማለት ነው። ሌላው ፀጉራችሁ እንዲፋፋ፣ እንዲጠቁር፣ እንዲያድግ፣ እንዳይነቃቀል ያደርግላችኋል ማለት ነው። አሁን
እንረጭና ቅባት ቀብተን እረፍት ከሰጠን በኋላ ነው የምንሰራው ብያችኋለሁ። ፀጉራችሁን በደንብ መያዝ አለባችሁ። ሌላው ስትከፍሉ ፀጉራችሁ ስትከፍሉ ሁሌ እንደምነግራችሁ ሁሌ መሃሉ ክፍት መሆን የለበትም። ከዚህ መክፈል አለባችሁ፣ ከዚህ መክፈል አለባችሁ። ለምን? ይሄ መሃሉ እንዳይበጣጠስባችሁ ማለት ነው። ይሄው አሁን መጀመሪያ ይሄን ረጨው። ከዛ ቅባት ነበረኝ እኔ እንደነገርኳችሁ በቅርንፉድ በሮዝመሪ በዝንጅብል የተሰራ ይሄ የኮኮናት የጣሳው ነው። እንደዚህ አይነት አይደለም፣ ከለሩ ውሃ ነው። ግን የሮዝመሪውና የቅርንፉዱን እንትን ከለር ወስዶ ነው። እሱን ቀባሁኝ። አሁን አበጥራለሁ። ከዛ ረፍት ሰጠዋለሁ። ስናበጥር መጀመሪያ ማበጠር የለብንም። እንደዚህ ገብተን በእጃችን እንደዚህ እናፍታታለን ከማበጠራችን በፊት። አሁን ኦልሬዲ ስለተረጨ ምንም አይልም። በእጃችሁ እየገባችሁ በመጀመሪያ ደረጃ እንደዚህ ማፍታታት። ከዛ ደግሞ ከላይ አይደለም የምንጀምረው ስናበጥር፣ ከስር እንደዚህ አድርገን ይዘን ከስር እንደዚህ እንጀምርና ከዛ ወጣ እያለን ወደ ላይ ቀስ እያለን በቃ እንደዚህ አድርገን በጣም እንትን ማለት መሞዠቅ የለብንም ፀጉራችንን። ከዛ ቀስ እያለን የተቆጣጠረ ነገር ካለ ደግሞ በማበጠሪያ የማይበጠር ከሆነ በእጃችን ማፍታታት እንዲሁ እያበጠርን ማለት ነው። ያችሁ ፀጉር እንዴት ነው የሚያያዘው? አሁን ብዙ ጊዜ እኔ በጣም የሚገርመኝ ነገር ሰኔ ሳስረዳ ተፈጥሮ ያላችሁ ፀጉራችሁ መቼ ያዛችሁት እና ተፈጥሮ ምንም እንዴት እንደሆነ አላውቅም። ግግም ያለ መልስ የምትሰጡ ሰዎች አላችሁ። ኦኬ አያችሁ። እሺ እንግዲህ እንደምታዩት አበጥሬዋለሁ። አያችሁት? ቅባት ቀብቼዋለሁ፣ አበጥሬዋለሁ። ይሄንን አረጭቻለሁ። አሁን ጠቅልዬ በፈለጋችሁት መጠቅለል ትችላላችሁ፣ መግመድም ትችላላችሁ፣ እንደዚህ መጠቅለል ትችላላችሁ። እኔ ግን ግመድ ነው የማደርገው። እንደዚህ ያደርግና ማታ ነው የምሰራው። አሁን አንደኛ አይመቸኝም፣ ሁለተኛ ትንሽ መቆየት አለበት። ቢያንስ ለአንድ 20 ደቂቃ በቂው ነው፣ ችግር የለውም። ግን እንደዚህ ስታደርጉት ቅባት አለው አይደል? ይሄንን ረጭታችኋታል አይደል? አብሮ ይብላላል። ከዛ በኋላ ቆንጆ ነው የሚሆንላችሁ ማለት ነው። ከዛ ቁጥርጥርና ግምድ አድርጋችሁ ብትሰሩት ፀጉራችሁ በእርግጠኝነት ጤናማ የፋፋ ረጅም ፀጉር ይኖራችኋል። ፀጉር ያድጋል። በነገራችን ላይ እኔ ሁልጊዜ ነው የምቆርጠው፣ ነግሬያችኋለሁ አይደል? ሁሌ ነው የምቆርጠው እና ያድጋል። የእናንተ አያያዝ ነው። ሌላው ከዚህ በኩል የወጣው ይሄ ነው። አያችሁ? ቀስ ብላችሁ እንዲያፍታታችሁ ስታበጥሩት። ሌላው ጅንጅብል፣ ይሄ ጅንጅብል አሁን እኔ ቅድም እንትን ብዬ ለእናንተ ለማሳየት ነው። ይሄ ከዚህ የተመለጠባችሁ እህቶቼ እንደዚህ አርጋችሁ መፈቅፈቅ። ግን ለአንድ 20 ደቂቃ ካቆያችሁ በኋላ ይሄኛውን ፓርት መታጠብ። ለምን? ከቆየ ደግሞ ቆዳችሁን ሊልጠው ስለሚችል ማለት ነው። እያችሁ እንደዚህ አርጋችሁ ታስቀምጡታላችሁ ማለት ነው። ከዚህም እንደዚህ ጨርሻለሁ ማለት ነው። እንደምታዩት ዋነኛው ነገር ለፀጉራችሁ መበጣጠስ የፀጉራችሁ ድርቀት ነው። ስለዚህ ሃይ ፕሮስቲ ያላችሁ እህቶቼ ቅድም አልነገርኳችሁም፣ ጥቁር አዝሙድ 3 ማንኪያም 4 ማንኪያም ቀላቅላችሁ ከዚህ ጋር መጠቀም ትችላላችሁ። ያው ይሄ መጀመሪያው ፀጉር ያላችሁ እህቶቼ የፀጉራችሁ አይነቃቀልም ማለት አይቻልም እና ስለዚህ እንደዛ ቀላቅላችሁ መጠቀም ትችላላችሁ። ፀጉራችሁ በጭራሽ መድረቅ የለበትም። የታችኛውን ክፍል ደግሞ በደንብ መጠንቀቅ አለባችሁ። ይሄ ደረቀ ማለት የተበጣጠሰ ማለት ፀጉራችሁ አያድግም፣ ፀጉራችሁ ጤናማ አይሆንም ማለት ነው። ስለዚህ በደንብ መያዝ አለባችሁ። ሌላው ሻምፖ ነው። ሃይ ፕሮስቲ ያላችሁ እህቶቼ ይሄን ሻምፖ ፎቶን አስቀምጥላችሁ ያርጋል ምርት ነው። ብዙ ጊዜ ያርጋል ምርት እንደምጠቀም ነግሬያችኋለሁ። ይሄ ግን ይሄ ሞይስቸራይዝ ያደርጋል ፀጉራችሁ አላር ፍተተተት ነው የሚያደርገው። በጣም ጠንካራ ፀጉር ያላችሁ እህቶቼ ቆንጆ ነው። ቲክቶክ ላይም ፖስት አድርጌው በጣም ቆንጆ እንደሆነ መስክረውልኛል ማለት ነው። ይሄንንም ልክ እንደዚህኛው ጥቅልል አደርገዋለሁ ማለት ነው። አያችሁ ፀጉራችሁ 100% ቆንጆ ነው የሚሆነው።
ግን እኔ አሁን ከታች ከስርም ፀጉር በደንብ እየወጣ ነው። እንደገና ደግሞ ፀጉሬም ትንሽ ባለፈው ነገራችኋለሁ ተበጣጥሶ ነበር አሁን ከሙቀቱ ጋራ እና ብዙም አያችሁ እነዚህ እንኳን አሁን አዲስ የሚወጣ ፀጉር ነው እና ወተት ጠጡ በደንብ አድርጋችሁ ጠጡ። አያችሁ የወጣው ፀጉራችሁ መነቀል የለበትም። ስትረስ ቀንሱ። የማያስጨንቅ ነገር ሳይኖር ቀርቶ ሳይሆን መጨነቃችን ምንም ለውጥ ስለማያመጣ መጨነቅ የለባችሁ። የዛሬው ቪዲዮ ይሄንን ይመስላል። በእርግጠኝነት ይጠቅማችኋል። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የምወዳችሁ ቤተሰቦቼ። እናንተን በሚጠቅም ቪዲዮ እመጣለሁኝ ብዬ አስባለሁ። በቀጣይ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።